በከፍተኛ ትምህርት ተቋማት የተማሪዎች ብቃት መመዘኛዎችን እንዲሁም የጥናትና ምርምር ውጤቶችን አርቲፊሻል ኢንተለጀንስ ወይንም የሰው ሰራሽ ልህቀትን በመጠቀም የማሰናዳት ሁኔታዎች እየተስተዋሉ መሆናቸው ተማሪዎችን በቴክኖሎጂ ላይ ጥገኛ እንዲሆኑና የራሳቸውን የማገናዘብ አቅም እንዳያሳድጉ ሊያደርግ እንደሚችል ተነግሯል። በዚሁ ጉዳይ ላይ ከጣቢያችን ጋር ቆይታ ያደረጉት በአዲስ አበባ ዩኒቨርሲቲ የሳይበር ደህንነት ድህረ ምረቃ ፕሮግራም አስተባባሪ የሆኑት ሄኖክ ሙልጌታ ቴክኖሎጂው የትምህርት ዘርፉን ለማዘመን የሚያስችሉ በርካታ በጎ ትሩፋቶችን ይዞ መምጣቱ እሙን ነው ብለዋል። ይሁንና ዘመናዊ ኩረጃን የሚያስፋፋና የተማሪዎችን የማሰብ አቅም የሚገድብ እንዳይሆን የቴክኖሎጂን ጉዳት በቴክኖሎጂ ለመመከት መስራት ያስፈልጋል ነው ያሉት። የአቤል አበበ ቀጣዩ ዘገባ የሰው ሰራሽ ልህቀት በዓለም አቀፍ ደረጃ በትምህርት ዘርፉ ላይ ይዞት የመጣውን አዎንታዊና አሉታዊ ተጽዕኖና መፍትሄዎቹን የሚዳስስበት ይሆናል። ዛሬ ላይ በእያንዳንዱ የሰው ልጅ የዕለት ተዕለት እንቅስቃሴና ተግባራት ላይ የአጋዥነት ሚናን ይዞ ወደፊት እየመጣ ያለው አርቲፊሻል ኢንተለጀንስ ወይንም የሰው ሰራሽ ልህቀት ቴክኖሎጂ ከንግዱ እስከ ጤናው ከውትድርና እስከ ግብርና መስክ የሰው ልጅ ሰራቸዋለሁ በሚላቸው ዘርፎች ላይ ሁሉ ድካምን አቅላይ ለመሆን እየጣረ ይስተዋላል። ቴክኖሎጂው ወጪን ቆጥቦ ቅልጥፍናና ውጤታማነትን ማሳደግ ከሚለው የሚታይ ሚናው ጀርባ በየዘርፉ የተሰማሩ ሰዎችን ከስራ ገበታቸው ሊነጥል የሚችል ነው በሚል የሚጠራጠሩት ሙያተኞችም አሉ። ከዚያ ባለፈ የሰው ልጆች በተፈጥሯቸው ያገኙትን የማሰብና የማሰላሰል አቅም ሊያዳክምና የራሱ ጥገኛ ሊያደርጋቸው እንደሚችልም ነው ሙያተኞቹ ስጋታቸውን የሚጠቅሱት። ቴክኖሎጂው ተግባራዊ መሆን ከጀመረባቸው ዘርፎች አንዱ የሆነው የትምህርት ዘርፍን አብነት ብናደርግ ይዞ ከመጣቸው በርካታ ጥቅሞች ጎን ለጎን ተማሪዎች በራሳቸው ተፈጥሯዊ አቅም ለማሰላሰል ነገሮችን በጥልቀት ለማሰብና ምላሾችን ለመስጠት ከመሞከር ይልቅ አጋዥ ፍለጋ እንዲያማትሩ እያደረጋቸው መሆኑን የሚጠቀሰው የአውሮፓ የጥናት ውጤቶች ጆርናል በዚሁ ጉዳይ ላይ ያወጣው አንድ ጥናት ካሳተፋቸው 1000 ተማሪዎች ውስጥ 83% የሚሆኑት ኤአይ ጥልቅ የሆነ የማሰላሰል አቅም ላይ ጉዳት ያመጣል ብለው እንደሚያምኑ ሲገልጹ የለም ጉዳት የለውም ያሉት 12% ብቻ መሆናቸውን የሚያመለክተው። እንደሌላው ዓለም ሁሉ የሰው ሰራሽ ልህቀት ቴክኖሎጂ ጸጋዎችና ጉዳቶችን ማየት በጀመረችው ኢትዮጵያ በትምህርት ዘርፉ በተለይም በከፍተኛ ትምህርት ተቋማት ተማሪዎች በራሳቸው ተፈጥሯዊ የማሰላሰል አቅም ሊሰሯቸው የሚገቡ ስራዎችን በኤአይ እየተኩ መሆናቸው በስጋትነት የሚነሳ ጉዳይ ሆኗል። ዩኒቨርሲቲዎች አካባቢ ላይ የሚሰሩ የጥናትና ምርምር ጽሁፎች አብዛኛዎቹን የኮንቴንት ኦዲዮ ቪዲዮዎቹን እነዚህ አርቲፊሻል ኢንተለጀንስ በመጠቀም እነ ጄነሬቲቭ ኤአይ የምንላቸውን ቻት ጂፒቲ፣ ጄሚኒ፣ ዲፕሲክ የሚባሉትን በመጠቀም አንዳንድ አላስፈላጊ የሆኑ አብዛኛዎቹን ስራዎችን እነዛ ጄነሬት እያደረጉ የመስራት ቴንደንሲዎች ይታያሉ። ስለዚህ ይሄ እንደ አንድ ስጋት ወይም ተግዳሮት የምናየው ነው። ምክንያቱም ክሪቲካል ቲንኪንግ የምንለውን ተመራምረን ጥሩ የሪሰርች አውትፑት ማውጣት ሲገባን እነዛን ቱሎች በመጠቀም ኮምፓይልድ የሆነ የተዘጋጀ የሪሰርች አውትፑቶች እየወጡ የሚታዩበት ሁኔታ አለ። ጥናት ይጠይቃል ምን ያህል ፐርሰንት ነው እንደዚህ ብለው፣ ግን አሁን ትሬንዱ የሚያሳየው አንዳንድ ጥናቶች የሚያሳዩት ወደዚህ አይነት ቴንደንሲዎች ዝንባሌዎች እየተደረጉ ነው። ለሰለጠነው ዓለም ራሱ እንግዳ የሆነው ይህ ቴክኖሎጂ እንደ አፍሪካ ባሉ አህጉራት ጥቅምና ጉዳቱን የማመዛዘን ስራ ካልተሰራ በቀር በተለይ በትምህርት ዘርፉ ላይ የሚታይ ጉዳትን እንደሚያመጣም ነው አስተባባሪው የሚናገሩት። አዲስ አበባ ዩኒቨርሲቲ ይህ ቴክኖሎጂ በኢትዮጵያም መሰል ጉዳት እንዳያመጣ የሰው ሰራሽ አስተውሎት ፖሊሲን መተግበር ጀምሯል የሚሉት አስተባባሪው ሌሎች የከፍተኛ ትምህርት ተቋማትም ይህንኑ መንገድ ቢከተሉ እንደሚበጃቸው ነው የሚመክሩት። የአርቲፊሻል ኢንተለጀንስ በሀገር ደረጃም ትንሽ ነው ያሉት፣ በተቋማት ደግሞ የተወሰኑ ናቸው። በትምህርት ዘርፉ ደግሞ ትንሽ ነው ያለውና አሁን ለምሳሌ አዲስ አበባ ዩኒቨርሲቲ የራሱ የሆነ የአርቲፊሻል ኢንተለጀንስ ፖሊሲ አለው። ስለዚህ እንዲህ አይነት ችግሮችን የምንቀርፍበት መንገድ ማለት ነው። የአካዳሚክ ኢንቴግሪቲውን ለመጠበቅ የአርቲፊሻል ኢንተለጀንስ ፖሊሲ ያለው እዛ ውስጥ ዲቴይል የሆነ አስተማሪው ምን ማድረግ አለበት፣ ምን መስራት አለበት፣ ምን መከላከል አለብን የሚለውን የሚያሳይ ዝርዝር ፖሊሲ ተቀርጾ አሁን ስራ ላይ ገብቷል ማለት። ስለዚህ ይሄ ሰፍቶ እንዲህ አይነት የስጋት ምንጭ የሆኑትን ቴክኖሎጂዎች መቅረፍ አለብን የሚል ሐሳብ አለ። ቀደም ሲል የጠቀስነው የአውሮፓ ጥናት ውጤቶች ጆርናል በዚሁ ጉዳይ ላይ ያስነበበው ጥናት እንደሚያሳየው በጥናቱ ከተሳተፉ ውስጥ 43% የሚሆኑት ተማሪዎች ለቤት ስራቸው አሊያም በፈተና ጊዜ በኤአይ የሚሰሩ ቴክኖሎጂዎችን እገዛ ተጠቅመዋል። እነዚህ ተማሪዎች ከራሳቸው ተፈጥሯዊ የማገናዘብ አቅም ይልቅ ኤአይን ከመጠቀማቸው ባልተናነሰ የስራቸውን ጥራት ጥያቄ ውስጥ የሚጥለው ደግሞ ከጥናቱ ተሳታፊዎች ውስጥ 40% በላይ የሚሆኑት ቴክኖሎጂው የሰጣቸውን መረጃ ለማጣራት ብዙም ትኩረት የማይሰጡ መሆናቸው ነው። የሆነ ሆኖ የሰው ሰራሽ ልህቀት ቴክኖሎጂ አጠቃቀም ገና ዳዴ ላይ ባለባት ኢትዮጵያ የትምህርት ዘርፉና ተቋማት ከቴክኖሎጂው ጋር የሚመጡ ችግሮችን በቴክኖሎጂ ለመመከት ራሳቸውን ዝግጁ ማድረግ እንደሚጠበቅባቸው ነው የሚነገረው። ቴክኖሎጂን ለመጠቀምም ለመስራትም ለመቀበልም ለመስጠትም አቅም ግንባታ የሰው ኃይል ላይ መስራት አስፈላጊ ነገር ነው። ስለዚህ እኛ እንደ ተቋም እንደ አዲስ አበባ ዩኒቨርሲቲ የራሳችን ፕሮግራሞች አሉን። በሳይበር ምህንድስናው በማስተርስና
በፒኤችዲ ፕሮግራሞች አሉ፣ በዲግሪም አለን። በአርቲፊሻል ኢንተለጀንስም በዲግሪ በማስተርስ በፒኤችዲ ፕሮግራሞች አሉ። ስለዚህ እዛ ላይ የሚመጡ የሪሰርች የምርምር አውትፑቶች ወይ ውጤቶች ፕሮዳክቶች እነዚህ አሁን የምንላቸውን ችግሮችም ራሱ ያመጣው ቴክኖሎጂ ችግሩን በራሱ በቴክኖሎጂ የምንቀርፍባቸው መንገዶች እየተሰሩ ናቸው ያሉት። ችግሩን በኤአይ ቢመጣም ችግሩን በኤአይ መቅረፍ እንችላለን። ችግሩ በሳይበር ደህንነት ቢመጣም ችግሩን በሳይበር ደህንነት እንቀርፋለን ማለት። ስለዚህ ማናቸውም ቴክኖሎጂ ራሳቸው እድልና ተግዳሮት ይዘው ይመጣሉ። እድሉን እየተጠቀምን ተግዳሮትን በራሱ ቴክኖሎጂ አድሬስ ማድረግ እንችላለን ማለት ነው። እንደ እሳት ሁሉ አንድም ለማብሰል አንድም ለማንደድ ሊውል የሚችለው ይህ ቴክኖሎጂ በበጎ ጎኑ ደግሞ የትምህርት ተቋማትን የአስተዳደር ስራዎች ለማቀላጠፍ እንዲሁም የመምህራንን የዕለት ተዕለት ስራ በማገዝ በመማር ማስተማሩ ሂደት ላይ ብቻ እንዲያተኩሩ የማድረግ በጎ ዕድልን ይዞ መምጣቱ ይነገርለታል። ከዚህ አልፎ ተማሪዎች በክፍል ውስጥ ያልተገነዘቡትን ነገር እንደ ግል አስጠኝ በመሆን ማስረዳቱ ሌላ በጎ ጎኑ ሲሆን የተማሪዎችን ብቃት በመለካት የተለየ ድጋፍ የሚሹትን ለይቶ ለማገዝም ሁነኛ መፍትሄ ሆኖ እያገለገለም ያለ ነው። አይቀሬ የሚመስለውንና የትምህርት ቤቶችን የትምህርት አሰጣጥ ተማሪ ተኮር ከማድረግ አንስቶ የውጤት አዘገጃጀትን ዲጂታል እስከ ማድረግ እንዲሁም ዲጂታል ላቦራቶሪዎችን እስከ ማሰናዳት ያሉ አዎንታዊ እገዛዎችን ይዞ መምጣቱ የሚነገርለትን ይህንን ቴክኖሎጂ በክፉ ዓይን ከመመልከት ይልቅ ጉዳቱን ለመቀነስ ትኩረት መስጠት እንደሚገባም ነው የትምህርቱ ዘርፍ ሙያተኞች የሚናገሩት። ቴክኖሎጂው የዕለት ተዕለት አታካች ስራዎችን በማቅለል ላይ እንዲጠመድ ማድረግና ለተማሪዎች በራሳቸው የሚያገናዝቡበት የሚጠይቁበትና መፍትሄ የሚያበጁበትን ክፍተት መተው እንዲሁም የኤአይ አጠቃቀምን የሚገዛ ፖሊሲ ማሰናዳት ደግሞ የትምህርት ስርዓቱን ከሚያስተዳድረው አካል የሚጠበቅ መሆኑን የሚጠቁመው። ከዚህ ባለፈም መምህራን በየጊዜው ከሚመጡ የኤአይ ቴክኖሎጂዎች ጋር ራሳቸውን በማናበብ የተማሪዎችን የማገናዘብ አቅም በቴክኖሎጂው እንዳይነጠቅ ድርሻ አላቸው የሚሉት ሙያተኞቹ የትምህርት ተቋማትን ቢሆኑ ቴክኖሎጂውን በመጠቀም የሚደረጉ ማጭበርበሮችን ለመግታት ይበልጥ የዘመኑ የኤአይ መመርመሪያዎችን መጠቀም እንደሚገባቸው ነው የሚመክሩት።